بسم الله الرحمن الرحيم ሶስቱ ጸጋዎች የሚለው የዛሬው አርስታችን አላህ Subhanahu Wa Ta'ala በእኛ ላይ የዋላቸው ጸጋዎች ቁጥርናቸው አንዘልቅም ነገር ግን ብዙ ጊዜ እኛ የሰው ልጆች አላህ የዋለልን ጸጋዎች ጸጋ አይመስለንም ብዙ ጊዜ ሰው ልጆች ስንባል አላህን የምናውቀው በመልካ ያኒ በመጥፎ ወይንም ችግር በደረሰብን ሰዓት ብቻ ነው ሰው ልጅ ያያችሁት እንደውም ባህሪው ወደ መስጂድ የሚሮጠው ዱዓ የሚያበዛው የሆኑ ነገሮች ሲወሳሰቡበትና ችግሮች ሲገጥሙት መሸሻውን ወደ አላህ Subhanahu Wa Ta'ala ቤት ያረጋል ነገር ግን የጠየቀውንና ወይንም ከጠየቀው በላ አላህ Subhanahu Wa Ta'ala ሲሰጠው ደግሞ አላህ ረህመቱን ያደረገለት ሰው ካልሆነ በስተቀር ከመስጂድ ይርቃል ይህን ባህሪያችን አላህ በሱረቱል ፉሲለት ላይ በደንብ አርጎ ተናግሮታል ብዙ ጊዜ ሱብሃንአላህ የቁርአን ማዕናውን ስለማናውቅ ወይንም ደግሞ ተፍሲር የሚባለውን ነገር ጠንቅቀን ስላልተማርን እንጂ ቁርአን የራሳችን የህይወታችን ክፍል አድርገን ብንይዘው ቁርአን ያስተምረን በህይወታችን ላይ በምንችል ያክል ብናንጸባርቀውና መመለሻችንን ሁሉ አላህ Subhanahu Wa Ta'ala ኪታብን ብናረገው ኖሮ ለያንዳንዱ ችግራችን መፍትሄያችን እናገኝ ነበር አላህ ምን ይላል وإذا أنعمنا على الإنسان أعرض ونأى بجانبه وإذا مسه الشر فذو دعاء عريض إلى الله سبحان الله يهنيا بهارينا وإذا أنعمنا على الإنسان يسول جوش لما لنسأقاتشن بوالن بساعات أعرض ونأى بجانبه لن يجرباتشن بمستد كن يششال إلى الله يفلقونا جنتو الله وإذا مسه الشر السمى يفلقوا بتكاراني مدفو نقر ينكا وقزي دقمو فذو دعاء عريد يبزو دعاوش بالبيت نيلان الجون مالنا ودينيا نستو كملمن اي قطبم ينيان بر كمان قواقوات ما اي سلچم ودينيا كمملس مالنا عنداشنم ديك عبلاشم الى الله جن انيا يستنون يصفان التي يمشاچن التي هون እንደሆን ደግሞ ጀርባውን ይሰጣኛል አላህ Subhanahu Wa Ta'ala ይሄን ለማለት ይፈልኩት ብዙ ጊዜ አላህ ይሰጠን ንዕማ እንደ ንዕማ እናውቀው ለዛም አላህ Subhanahu Wa Ta'ala ሱረቱል ኢብራሂም ላይ وإن تعدوا نعمة الله لا تحصوها وإن الإنسان لظلوم كفار ይህም የኛ ባህሪ ነው الله من ይላል በእኛ እናንተ ላይ ያዋልነውን ጸጋ ልቁጠር ብላችሁ ብትነሱ ቁጥራችሁ አትዘልቁትም ይላል إن الإنسان لظلوم كفار إن الإنسان የሰው ልጆች ላይ ለአላህ Subhanahu Wa Ta'ala ኢንሳን የሚለውን ዑለማዎች በካፊርም የፈሰሩ አሉ አይደለም ሁሉንም የሰው ልጆችንም ያጠቃልላል ያሉ አሉ ሁሉንም ያጠቃልላል አያው إن الإنسان የሰው ልጅ ለظلوم ራሱን በጣም በዳይ ነው ይላል በምን በማድረግ እኛ የሰጠነውን ጸጋ አውቆ ጸጋ መሆኑን ሳያመሰግን በመቅረቱ ራሱን በዳይ ነው ይላል አላህ ከፋር በጣምም ካጅ ነው ይላል አላህ ማለት ነው ስለኛ ባህሪ በሚናገርበት ሰዓት ስለዚህ ኸዋኔ አላህ ለኛ የዋለው ጸጋ والله አንድ ሁለት ተብሎ የሚዘለቅ አይደለም ልክ ማለት ነው ችግር ጊዜ እንደምናውቀው ሁላ አላህ ማለት ነው ከችግር ጊዜ ከችግር አውጥቶ መልካሙንም በሰጠን ሰዓት ልናውቀው ግድ ይላል ነብዩ አለይሂ ሰላቱ ወሰለም ኢማሙ ትርሚዚና ሌሎች ማለት ነው በሰገቡት ሐዲስ ነብዩ አለይሂ ሰላቱ ወሰለም ምን ይላሉ تعرف الى الله في الرخاء يعرفك في الشده تعرف الى الله ودى الله سبحانه وتعالى تاوك وتقرب إلى الله بطاعته وبالشكر نعمه ودى الله ما لنه تتقى
يا الله ما أنت يعززهم بمتعزز الله يدرجلهن نجر مالنا أدرجوا لي البلاد ما مسجن يعرفك في الشدة أنت يهونا جزي ما تسبوا تشجر استبجبه ساعات الله يوكهلنا خير جزي النششالن ملكم جزي دقمو يالله سبحانه وتعالى برنا تطببوالن يالله بر ميطبب አይደለም እና حتى من لمنو دعاء كتقبلنا የሚያገኘው ነብዩ አለይሂ ሰላቱ ወሰለም እንዳሉት ኢማሙ ያህን ኢማሙ ትርሚዚ ኢማሙ ሐኪም كأبي هريرة رضي الله عنه بزقبت حديث من سره أن يستجيب الله دعاءه اللهم على أنه السمي لمنه دعاء الله أن يقبله على أن يسدسته سو أمي فلق سو في الشيء عند الشدائد والكرب بتشجروتشنا بمكراوش جزي اللهم على أنه دعاء أن يقبله أمي كجلنا يسدسته سو فليكثر الدعاء في الرخاء الله لنم نجر بامشاچو لت جزي مالناو دعاء يبزالو النبي عليه الصلاه والسلام ስለዚህ ከአላህ ጋር ያለን ግንኙነት ምን ጊዜም በመልካሙም በመጥፎም ጊዜ አንድ አይነት መሆን አለበት እና ኢንሻአላህ ተዓላ ወደ ሙሐደራችን በመንገባበት ሰዓት ሶስቱ ጸጋዎች ምንድናቸው የመጀመሪያው ኒዕመተል ኢስላም ስለዚህ ጧት በመንነሳበት ሰዓት ምን አዲስ አለ አንዳንዴ ሰዎች ሲገናኙ ጧት ወይንም የሆነ ሰዓት ምን አዲስ አለ እንባባላለን አይደል ሲነጋ ምንም የለም እንላለን ወደ ራሳችን መልሰን ራሳችንን ብንጠይቀው ምንም የለም ከማለታችን በፊት አው አለ የሚለው ነገር ይቀድም ነበር አንድ ሰው በሚነሳያኒ ሱብሃንአላህ ተኝቶ በሚነሳበት ሰዓት በኩፍር ዓለም ሳማለት ነው ሳነጋ ቀርቶ በእስልምና መነሳቱ ከምንም በላይ ጸጋ ነው አይደል እንዴ ስንትናቸው ሱብሃንአላህ እኛ አላህ የሰጠንን እምነት እስልምናን ዶክተር ሆነው ኢንጂነር ሆነው የዚች ማለና ዓለም ዕውቀትን የተሰጡ ነገር ግን ማለት ነው ለጻጻሃይን የሚገዙ ጣዖትን የሚገዙ ራሳቸው የጠረቡትን ማለት ነው እንጨት የሚገዙ አይጥን የሚገዙ ብዙ የሉም አሉ ታዲያ ኒዕመተል ኢስላም ሱብሃንአላህ ከምንም በላይ ምን ጊዜም አላህን ልናመሰግንበት ግድ የሚለን ማለት ነው ነገር ቢኖር የመጀመሪያው الحمد لله على نعمة الإسلام لزانو وهب بن منبه رحمة الله عليه من إلى رؤوس النعم ثلاثة يسأقاوش كونشو مبالو سستنا تشيلونا فأولها نعمة الإسلام التي لا تتم النعمة إلا بها كنزع السوس يعني سأقاوش مجمع عيلونا وهب بن منبه رحمة الله عليه فأولها الإسلام يمجمر أسلمنا نو التي لا تتم النعمة إلا بها سأقاوش معلن يالا السوان جمن ما أما يمولا أخواني والله الله يعد الرجل اسلمنا مبالو النجر قوم بالانسل على السبن انجيت لك سقانو لازم ነው ከከስልምና ውጭ ያሉ ሰዎች ወደ እስልምና በሚገቡበት ሰዓት ልክ ሻሃዳን ከተቀበሉ በኋላ ያል ሲያለቅሱ አላያችሁ ለምን የነበሩበት ህይወትን አላህ ማለት ነው ወደ ብርሃን በሚቀይረው ሰዓት እስልምና ምን ያክል ጸጋ እንደሆነ በሚያውቁበት ሰዓት መጀመሪያ የሚቀድማቸው ከደስታ በፊት ያኔ ልቅሻ ነው እኛ ግን ሙስሊም ሆነን ማለት ነው አላህ ምንም እንዳላደረገልን እንበሳጫለን ዘመናችን በተለያው የምንበሳጭበት የሆነ ነገር ሳይሰካ ሲቀር መበሳጨት ስትረስ ነው ዲፕሬሽን አይደለም ምን ሆነ ነው እንዲያልተሳካልኝ ምን ሆነ ነው እንዲያልሆንኩም ችግራችን ብዙ ነው ግን አላህ የሰጠን ኒዕማ እነዚህ አንድ ሁለት ሶስት ይያልን ብንቆጥራቸው እነዚህን ሁላ ማለት ነው ባላስታወስናቸው ስለዚህ አላበዛባችሁ የመጀመሪያው ጸጋ ሙስሊም ነህ
በብዙ ቢሊዮን የሚቆጠሩ ማለት ነው አዋቂዎች ያልተሰጡትን እምነት አላህ ላንተ ሰጥቷል አልহামዱሊላህ ይበል ጣዖት አትገዛም እንጨት አትገዛም አይጥ አትገዛም ሰዎች ማለት ነው በራሳቸው ጊዜ በሰሩት ነገር ማለት ነው ቤት አስቀምጠው የሚገዙትን ነገር አትገዛም ሰማይ ምድር በአጠቃላይ ሰው ልጆችን የፈጠረ ሁሉን ነገር የፈጠረን ጌታ ማለት ነው አንተ ሳትጠይቀው ሰጥቶ ሙስሊም አድርጎ እንድትገዛ አድርጓል هذا نعمة اكبر نعمة والله ከጸጋዎች በላይ የጸጋዎች ቁንጮ ሙስሊም መሆን ነው ያንን ደግሞ አላህ Subhanahu Wa Ta'ala ሰጥቷል ያጣው ነገር አለ የለም والله ለምን እንበሳጫለን ታዲያ ለአሜሪካ ለምንኖር ሰዎች ትንሽ የሆነ ነገር ሸርተት ሲል ማለት ነው መበሳጨት ነው ስራችን አይደል ያልተሳካም ያልሆነም ሁለተኛ ኸዋኒ ኒዕመቱል ዓፊያ አብዛኛችን የተዘናጋ ነው ጉዳይ ነው የጤና ኒዕማ ነው ዑለማዎች ምን ይላሉ إذا دامت العافية يعني جهلت وإذا فقدت عرفت لذتها إلال عافية إلى الله ما لنو كنيا ساوس دات كارت يزلكش أندان سأقا مهناك ترس يعني سأقا مهنا الرسال وإذا فقدت عرفت لذتها الله ما لنو دقمو يوسدات أندان يتوسدشو من يأكل سأقا أندان يتوق على العلماء رحمة الله على الجميع سلزي ሁላችንም ማለት ነው አላህ አፊያ ሰጥቶናል አይደል እንዴ የሰው ልጅ በልቶ ሊያምርበት ጠጥቶ ሊያምርበት በልዳኒ ለብሶ ሊዋብ የሚችለው የሰጠው ጣኔ በሚያን አላህ በሰጠው አፊያ ነው ለዛም ነው حجاج بن يوسف الثقفي رحمه الله كلتات عندك ان يهوني يقطر سو ማለት ነው ወደ ራሳቸው ጠሩት እና ማሻአላህ እንግዲህ እንደምታውቁት ቤተ መንግስት ሲገባ ምን አይነት ምግብ እንደሚቀርብ ሁላችንም እናውቃለን ሰውየው ማለት ነው እንዲበላ ለማነሳሳት ምን አሉት انه طعام طيب ይሄ ማለት ነው ማዱን የሞላው ምግብ ሁላ መልካም ነው ካሻህ ማለት ነው ያሻህም በላ አሉት ይሶ ከመብላቱ በፊት ለሐጃጅ ብን ዩሱፍ الثقفي ምን ነበር ያላቸው والله ما طيبه خبازك ولا طباخك ولكن طيبته العافية إياون أنت ملكام لمتلين مقم مالنو دابو قاقاريهم مقب سريهم مالنو ملكام على درقوم ولكن طيبته العافية إن مالنو كان مبادون يمولاهم مقب ملكام يدرقو عافية نالو يسولي مالنو سيبلا سيتتا سيلبس عافية كاليلو يامربتان أمربتم سلزي تواصل النساء عافية نورون يتنسان اندوم كصقاوش بلا الله صقا ستنال النمارر نبي عليه الصلاة والسلام إمام الترمذي كعبد الله بن محسن عبيد الله بن محسن رضي الله عنه نبي عليه الصلاة هو اللي مسمو تاديسنا قنس الناس توصل مالا نبي عليه الصلاة والسلام منالو من أصبح منكم آمنا في سربه كنا انت مالتنو سلام هونو يا نقاسالو في سربه العلماء يفسرون في نفسه وفي قبيانه وفي أهله وفي طريقه وفي مسكنه وفي بلده بهاجر وسط ببيت وسط بمهدو منقل لاي براسو ببيتسبو ببيتو سلام هونو يا نقاسالو النبي عليه الصلاة والسلام سلام هونو ما نقوزو السلام ዛሬ ዓለማችን ማለት ነው ከጫፍ እስከ ጫፍ ብዙ ችግሮችን እንሰማለን አይደል እንዴ ከቤታቸው ተቀምጠው መች እንሞታለን ብለው ሞትን የሚጠባበቁ ብዙ አሉ አይደል እንዴ ሰላማቸው መች ማለት ነው ካውን መጥቶ ቦምብ ይዘንብብናል የሆነ አካል መጥቶ መች ይገለናል
የሆነ አካል መጥቶ መቼ ይዘርፈናል መቼ የሆነ አካል መጥቶ ከቤታችን መቼ ያፈናቅለናል እያሉ የሚኖሩ በዓለማችን ማለት ነው ብዙ ናቸው ሀገራችንን ጨምረው እኛ ግን አልহামዱሊላህ እዚያ ሀገር የምንኖር ሰዎች ያንን ያሰብን ነው እንደምንኖረው አይደለም والله ስለዚህ ነብዩ አለይሂ ሰላቱ ወሰለም من أصبح منكم آمنا في سربه በራሱ በቤተሰቡ በቤቱ በሀገሩ በሚኖር አካባቢ ሰላሙን ያነጋ ሰው አሉ ነብዩ አለይሂ ሰላቱ ወሰለም ሙዓፈን في جسده ጤናማ ተደርጎ ማለት ያነጋ ሰው በሰውነቱ አሉ وعنده قوت يومه የአንድ ቀን ቀለቡን ከሱ ዘንድ ማለት ነው ኖር ያነጋ ሰው فكأنما حيزت له الدنيا بأزافيرها صدق النبي صلى الله عليه وسلم فكأنما حيزت على لك ما لأنه دنيا كجاف اسكجاف اند تسبسبچ لسው ነው አሉ ነብዩ አለይሂ ሰላቱ ወሰለም ስንቱ ረሃብያት ደራደን ሀገራችንን ጨምሮ የተለያየ ማለት የዓለማችን ክፍል ዛሬ እኛ በልተን ዛሬ ሱብሃንአላህ አሜሪካ ላይ አላህ ይጠብቀን አወቁ ዛሬ ተርፎን ከጋርቤጅ የምናስገባው ምግብ والله ነገ እንጠየቅበታለን ዛሬ ማለት ነው ጠጥቶን የሚተርፈንን ሳናፍር ከጋርቤጅ የምናስገባው ምግብ ነገ እንጠየቅበታለን ነብዩ አለይሂ ሰላቱ ወሰለም ከለታት አንድ ቀን ማለት ነው እንደምታውቁት አቡበክር ሲዲቅ ረዲየላሁ ዐንሁ አረቦች በማይወጡበት ሰዓት በተለምዶ ወጡ ከቤታቸው ለምን እንደወጡ ግን ታውቃላችሁ ረሃብ ማለት ነው አቀቷቸው والله ርቧቸው መካ ያሉ ምን አይነት ሰው እንደሆኑ ማለት ነው ሁላችንም እናውቃለን ነገር ግን ለአላህ Subhanahu Wa Ta'ala ዲን ብለው ሀገራቸውን ለቀው ወደ መዲና በመጡበት ሰዓት ምን አይነት ማለት ነው አህዋል እንዳስተናገዱ ሁላችንም ታሪክን እየሰማን ያደግነው እናውቃለን ረሃብ ማለት ነው ሲያንገላታቸው ከቤታቸው የሚቀመስ ሚላሳጡ እንደ ወደ ውጭ ወጣው እንደሆን ረሃቡ ማለት ነው የምታገሰው የሆነ እንደብለው ከቤታቸው ወጡ የሚገርመው ዑመር ረዲየላሁ ዐንሁ እሳቸውም ወጡ ሲወጡ ማለት ነው ማን ነበር ያገኙት አቡበክር ሲዲቅ ረዲየላሁ ዐንሁ ዑመር ምን አሏቸው ما اخرجك في هذه الساعه እኛ በተለምዶ አረቦች በዚህ ሰዓት ከቤታችን አንወጣም በዚህ ሰዓት ምንድነው ያወጣሉት اخرجني الجوع يا عمر والله በጣም ርቦኝ ምን ሆነው ሳጣ እንደው ማለት ነው ልታይታገሱን ብዬ ወጣው والله ما اخرجني الا ما اخرجك እኔንም ዑመርን እኮ ከቤት ያወጣኝ አንተን ማለት ያወጣው ጉዳይ ነው አሉት በሶስተኛ ወጡት اشرف الخلق محمد صلى الله عليه وسلم ነብዩ ነበር ማለት ነው በሶስተኛ ወጡት ሲወጡ ማለት ነው ሁለቱ ማለት ነው አንጋፋ የሚባሉ ሰሃቦቻቸውን አገኙ ما اخرجاكما من بيوتكما በዚህ ሰዓት ማለት ነው በተለምዶኛ አረቦች ከቤት አንወጣም ምንድነው ያወጣችሁ አሏቸው ነብዩ አለይሂ ሰላቱ ወሰለም اخرجنا الجوع يا رسول الله ረሃብ አቅቶን ነው ከቤት ወጣነው አሉ والله ما اخرجني من بيت الا ما اخرجاكما اني محمد صلى الله عليه وسلم اشرف الخلق ያሻቸው መብላት የሚችሉ ማለት ነው ነብይ والله እኔም ከቤት ያወጣኝ ነገር የለም እናንተ ሁለታችሁን ያወጣ ነገር እንጂ እሱም ረሃብ ነው አሉ ነብዩ አለይሂ ሰላቱ ወሰለም ከዛ በኋላ ተያይዘው ወደ ሆነ ሰሃቢ ቤት ሄደው ታውቁታላችሁ በልተው ከጠጡ በኋላ ነብዩ አለይሂ ሰላቱ ወሰለም ምን አሉ والله لتسالون يومئذ عن النعيم አሁን ከበላችሁት ኒዕማ ማለት ነው ነገ ትጠየቃላችሁ አሏቸው እኛ ዛሬ ላኪን በልተን ተርፎን ምን ያረጋግን ነው እየደፋን አይደለ እንዴ ከዚህም ጋር ግን እንበሳጫለን ምንም ማለት ነው አላህ Subhanahu Wa Ta'ala እንዳላደረገልን ከመበሳጨቱ ሽክር ማለት ነው እኛ ጋር የለም አይደለ ስለዚህ ጤና ያለው ሰው አላህ ሁሉንም ነገር ሰጥቶታል وعنده قوت يومي فكأنما حيزت له الدنيا بأزافيرها النبي عليه الصلاة والسلام
والله ረሃብ ማለት ነው ትልቅ ነገር ዛሬ ሀገራችንን የወሰድን እንደሆን መብላት መጠጣት ያቃታቸው ብዙ ወገኖቻችን አሉ አይደል እንዴ እኛ ዛሬ እዚህ ማለት ነው ምን ደፋው ምግብ እኮ ቢያገኙ አደል ተሽቀዳድመው እኔ በላለሁ ብሎ ማለት ነው ወእኛ ወደ ቆሻሻ መድፊያ ከማድረሳችን በፊት እጃችን ላይ ተሽቀዳድመው ይወስዱት ነበር ነብዩ አለይሂ ሰላቱ ወሰለም ስለ ረሃብ ክፋት በሚናገሩበት ሰዓት ኢማሙ አቢ ዳውድ ከኢማም አቢ ሁረይራ በዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰለም ምን አሉ አዑዙ ቢላሂ ሚነል ጁኢ ፈኢነሁ ቢእሰ الضجيع አሉ ነብዩ አለይሂ ሰላቱ ወሰለም الله ማለት ነው በረሃብ ካን ከመረሃብ ከመራብ ባንተ ተጠበቃለሁ አሉ فإنه بئس الضجيع رحم مالنو كاني قامتنياتن مننيا مالنا اسقيام ያደረገው አሉ ነብዩ አለይሂ ሰላቱ ወሰለም ስለ ረሃም ማለነው ከፋስ ይናገሩ ስለዚህ አላህ ማለነው አፊያ ሰጥቶናል ከአፊያ በላለ እንዴ علي بن ابي طالب رضي الله عنه من ይላሉ ذقت الطيبات كلها فلم اجد اطيب من العافيه መልካም የሚባሉ ነገሮችን ሁላ ቀምሻለሁ ከቀመስኳቸው መልካም ማለት ነው የሚባሉ ነገር እንደ አፊያ እንደ ጤና አላየውም አሉ ነብዩ ያኒ علي بن ابي طالب رضي الله عنه والله كعافيه በላይ ምንም የለም ስለዚህ ቁል አልহামዱሊላህ አላህ ማለት ነው አፊያ ሰጥቷል ዛሬ እንደኛ መተንፈስ የሚፈልጉ ብዙ አሉ እንደኛ ቆሞ መሄድ የሚፈልጉ ብዙ አሉ እንደኛ ማለት ነው ወጣው ቀና ብለው የተለያየ ቦታ ማለት ነው ሄዶ አየር ወስዶ መመለስ ብዙ የሚፈልጉ ብዙ አሉ አይደል እንዴ ግን አፊያ ነስቷቸው ማለት ነው ሙስተሽፋዎችን ሆስፒታሎችን ያጨናነቁ ብዙ በሽተኞች አሉ አንተ አላህ ከነሱ ማል አድርጎ የነሱን ጣል ሰጠም ወላ አልহামዱሊላህ ኢማሙ ትርሚዚ የዘገቡት ሐዲስ كنعمان بن رفاعة كأباتاچو رفاعة بزقبوا حديث من يلالو قال قام أبو بكر الصديق رضي الله عنه على المنبر ثم بكى أبو بكر الصديق رضي الله عنه عندك أن منبر لا كقوموا بهالا كذابوا هالا ألقس أبو بكر الصديق عندما تاوقواچو القاشاناچو قلباچو በጣም ረቂቅ ነው እንደኛ ይደረቁ አይደለም الله يرتب قلب يستر قرآن يرتبن النبي عليه الصلاة والسلام حديث يرتبن من عندما يرتبن الله بيتشاوق الله يتشي درقچن قلباچن الله بإيمان يرتبات إن فقال قام رسول الله صلى الله عليه وسلم عام اليان الأول على المنبر ثم بكى فقال ያለቆሱበት ምክንያት ሲናገሩ አቡ በክር ሲዲቅ ረዲየላሁ ዐንሁ ነብዩ አለይሂ ሰላቱ ወሰላም የመጀመሪያው አመት ላይ በሚንበራቸው ላይ ቆመው ከዛን አለቀሱ ከዛም ማሉ ይላሉ ኢሰሉላህ العفو والعافيه فإن أحدا لم يؤط بعد اليقين خيرا من العافيه اللهم لتنا يقرتاون طيقوا اللهم لنو ጤና ስጠኝ ብላችሁ ጠይቁ فإن أحدا عندكم سو بعد اليقين كأسلمنا كإمام بوالا ملكام የሆነ ነገር አልተሰጠም ከአፊያ ይበልጣሉ ነብዩ አለይሂ ሰላቱ ወሰለም ከእስልምና በኋላ ከኢማም በኋላ ትልቅ ጸጋ ብለው የቆጠሩት ነብዩ አለይሂ ሰላቱ ወሰለም አልቅሶ ሲናገሩ ጤናን ነው ጤና ከሰጠ ሁሉ ነገር አለ والله ሰርተ ለማግኘት ያሻህ ቦታ ደርሰ ለመመለስ ያሻህ ያኒ ማለት ነው ከቤተሰብ ጋር ለመደሰት ሰዎች አንተ ሊወዱ የሚችሉት ጤና ሲኖርህ ነው ጤና ካሌለ ማንንም አይወድም ይሄንን ወቅ የገዛ ማለት ነው ሚስት ትሰለቻለህ የገዛ እናት ማለት ነው ትሰላቻለህ የገዛ አባት ይሰላቻል አንተ ማለት ነው ከሰዎች ዘንድ ተቀባይነት እንዲኖር ሊያደርግ የሚችለው ነገር ሙሉ ጤናህ ነው አትበሳጭ ያልሞላልኝም ያልተሳካልኝም አትበል አልহামዱሊላህ ከሁሉ ከጸጋዎች በላይ ማለት ነው አላህ Subhanahu Wa Ta'ala ጸጋውን ሰጥቷል ስለዚህ والله ብዙ ጊዜ ተዘናክተናል
በጣም ዝንጎነናል በተለይ ማለት ነው ውጭ ዓለም ላይ የሚኖር ሰዎች ሱብሃንአላህ መበሳጨት ጥርሳችንን መንከስ ጸጉራችንን መንቀል አላህ ማለት ነው የኒዕማው የጸጋዎችን ሁሉ ጸጋ ሰጥቶ ሱብሃንአላህ ዛሬ እስቲ ማለት ነው አላህ ሁሉንም ነገር ሰጥቶክ አፊያ ማለት ነው ነስቶ ሆስፒታል ብትተኛ አላህ የሰጠ ነገር ሁሉ ያስደስታል እንዴ አስደስትህም والله ያስደስታል አስደስትህም ካላህ ማለት ነው አካል አንዱን አካል ቢወስድብህ በዛ አካል ምትክ ማለት ነው ቢሊየን ይሰጣል ቢባልና የተወሰደብን አካል ማለት ነው እመልስልሃለሁ ብሎ አላህ ማለት ነው ቢጠይቀ የምትፈልጉ አካልህን ነው ለምን ሙሉ ሆኖ መኖር ስትፈልግ አፊያ ኖሮ መኖር ስለምትፈልግ አይደል እንዴ ስለዚህ አፊያ ጉዳይ ማለት ነው ከምንም በላይ ትኩረት ተሰጥቶ አላህ እንዲያወስድብን አላህን መጠየቅ ያለብን ጉዳይ ነው ስለዚህ አንበሳጭ ስትረስ አለክ ዲፕሬሽን አለክ والله መድኃኒት ማን በዚች ዓለም ላይ ተሰብስቦ ሊሰጥ በዚች ዓለም ላይ ያሉ ጠቢቦች ሊሰጡ ማይችሉትን መድኃኒት ማለት ነው ለስትረስም ይሁን ለዲፕሬሽንም ይሁን ለሌላው ጉዳይም ይሁን አላህ በቁርአኑ አስቀምጧል በቀላሉ الذين آمنوا وتطمئن قلوبهم ألا بذكر الله تطمئن القلوب سبحان الله كقرآن بلا مدانيت አለ እንዴ ስትበሳጭ ነገራት ማለት ነው ሲጠብቅ ሲጨንቅ ሲጠብ ወደ ሌላ አትሂድ አላህ Subhanahu Wa Ta'ala ምን ይላል الذين آمنوا وتطمئن قلوبهم እነዛ በትክክል በአላህ Subhanahu Wa Ta'ala ያመኑ ከቀልባቸው በትክክል ማለት ነው ኢማን ሰርጎ የገባ በአላህ ማለት ነው ዝክ በአላህ ቁርአን እሱም በማውሳት ትረጋጋለች ألا بذكر الله تطمئن القلوب سمو نقو لنا الله مرك قلباچو لترغاغا متچلاو انيم بماوسات نيلال سلازي لديبريشن ለስትረስ ለሁሉ ችግር በዚህ ዓለም ላይ ያሉ ጠቢቦች ሁሉ መድኃኒት ሊሰጡ ማይችሉትን መድኃኒት አላህ ማለት ነው አስቀምጦልሃል እሱም ዝክር ነው የአላህ ማለት ነው ቁርአን ነው ሲቸግረን መሸሻችን ሲቸግረን መመለሻችን አላህ ነው አይደል እንዴ ለዛም ነው አላህ ፈፊሩ ኢለላህ ሲጨንቃችሁ ሲጠባችሁ ሲቸግራችሁ ወደ ሌላ አትሂዱ ወደ እኔ ሽሹ ኢለላህ أفمن يجيب المضطر إذا دعاه ويكشف السوء ስትተበቡ ስትቸገሩ ማለት ነው የናንተን ችግር ሰምቶ ሮሯችሁ ማለት ነው ሰምቶ ካላችሁበት ችግር ሊያወጣችሁ የሚችል ምን ላይ ሊሰጣችሁ የሚችል ማን አለ እኔ እንጂ ኢላላህ ከአላህ ውጭ አለ እንዴ ችግሩ አላህ ዘንድ ሳይሆን እኛ ጋር ነው والله ስለዚህ አፊያ አለክ በሁለት አይነት አለ ሁለት እጆች ይሰራሉ ሁለት እግሮች ይንቀሳቀሳሉ በልቴ በላው ማለት ነው ይሰራልሃል ሱብሃንአላህ ከዚህ በላይ ኒዕማ አለ አንዳንዱ والله አንድ ጊዜ የሆነ ታሪክ ሲሰማ በአረቢያ ምድር አንዱ ሆስፒታል ከሄደ በኋላ ችግሩ ምን ሆኖ ተገኘ ለሐጭ የሚባል ማለት ነው ካፉ የለም ዛሬ የምታዩት የአፋችን እርጥበት ምንም ስራ የሌለው እንዳይመስላችሁ በአፋችን ውስጥ ያለው እርጥበት ይሄ ምራቁ ሉዓብ ለሐጭ ሊወድ ይችላል እንድንናገር አፋችን እንደፈለገ እንዲንቀሳቀስ እምንበላው ነገር ማለት ነው እንደፈለገ ታኙ ኮድ ውስጥ እንዲገባ ሊያደርግ የሚችለው አላህ በውስጣችን የፈጠረው ማለት ነው እርጥበት ነው የሰው ልጅ ማለት ነው በውስጡ የተፈጠረው እርጥበት አላህ የወሰደው እንደውም የሚበላው ነገር ሁላ ከአፉ ከገባ በኋላ የተጀመድ ይደርቃል ወደ ታች መሄድ አይችልም እያንዳንዱ አላህ ያደረገልን ነገር ሁላ ዋጋ አለው ግን ዋጋውን ለማወቅ አልቻለም እንበሳጫለን ለምን እንደሆነ አይገባንም ያነሰን ነገር ምን እንደሆነም አላሁ አዕለም ስለዚህ
ዓፊያ እስካለን ድረስ ሀብታለን والله ቅድም እንዳልኳችሁ የቁንጮቹ ላማ የጸጋዎቹ ቁንጮ ነው ያኒ እንዳሉት ሁለተኛው ማለት ነው الثانيه العافيه التي لا تطيب الحياه الا بها ህይወት እኮ ሊጣፍጥ የሚችለው ማለት ነው ዓፊያ ሲኖር ያለበለዚያ ህይወት መራራ ነች ሌላው نعمه الامن የሰላም ጸጋ ነው ዛሬ አሜሪካ ላይ የምንኖር ሰዎች ጧት ስንሄድ ከሄድን በኋላ ወደ ቤታችን ስንመለስ ሙሉ በሆነ ሰላም ነው አይደል እንዴ እምንወጣውም እምንገባውም ግን ይሄንን አንድ ቀን ቆም ብለን ማለት ነው ጸጋ መሆኑን አውቀን አልহামዱሊላህ ይሄንን ላደረክልኝ ጌታ ብለን ያመሰግን ሰዎች አለን የለንም አንዋሽ والله ይሄንን የሚያውቁት ቅድም እንዳልኩት ያጡ ሰዎች ናቸው ሀገራችንን ጨምረው ዛሬ ሀገራችን በተለያየ ክፍል ላይ ያሊ በተለያየ ሀገራችን ክፍል ላይ ሰላም የለም አይደል እንዴ ሰዎች ማለት ነው ምን ትፈልጋላችሁ ብለው ቢጠየቁ የመጀመሪያው መልሳቸው ማለት ነው ሰላም ማግኘት ነው የሚሉት አይደል እንዴ والله عند كان سانب يا ابو بكر الرازي رحمه الله عليه ابو بكر الرازي محمد يحيى زكريا يبالال عند هجره قطاطر 250 ላይ ተወልዶ እንደ هجره قطاطر 331 ላይ ነው የሞቱት رحمه الله عليه طبيب ናቸው ፈላስፋ ናቸው የሂሳብ ባለቤት ናቸው يعني ማትስ ባለቤት ናቸው ኬሚካል ባለቤት ናቸው አላህ ማለት ነው የሰጣቸው ወቀት ተቆጥሮ አልክ ማሻአላህ ምን ይላሉ سأل بعض العلماء ከለታት አንድ ቀን ያው እሳቸው በሚኖርበት አካባቢ አንዱ የሆነ አዋቂን ጠየቃቸው الامن افضل ام الصحه ሰላም ነው ወይንስ ጤና ነው የሚበልጠው ብሎ ጠየቃቸው ዓሊሙ ኢማሙ الرازي ابو بكر الرازي رحمه الله عليه እንዳሉት ማለት ነው ዓሊሙ ለዚህ ሰው ሲመልሱ ምን አሉት الامن افضل من الصحه ሰላም ከጤና ይበልጥ ነው አሉት ያኔ አሁን እኛ ሊመስለን የሚችለው ጤና ነው ግን ዓሊሞች ሰዎችን እንዴት አድርገው ማሳመን እንደሚችሉ አላህ የሰጣቸው ዕውቀት ስላለ በምሳሌ ማለት ነው ሰውየውን አስረዱት ምን አሉት አንድ ፍየል እግሯ ቢሰበር አሉት ለተወሰነ ሰዓት ካለቀ ያኒ ማለት ነው ከጨዎች በኋላ ወደ እረኛዋና ወደ ግጦሿ በመመለስ ስራን ትቀጥላለች አሉት ነገር ግን እቹ ፍየል አሉት የሆነ ቦታ ተሰታስራ ከሷ ባስተገያን ያጠገቧ ተኩላ ቢታሰር ከመብላት ትቆጠባለች እስክትሞት ድረስ ለምን ተኩላው አሁን ይበላኛል ካሁን ፈቶ ያጠቃኛል በማለት አይደለም ይሄ ታወቀ ነው በኋላ ምን አሉት وذلك يدل على أن الضرر الحصول يسولي ما لنو سونة لاي بميدر سبت شجر كميسماو نجر يلك سلام بماطات اميسما همم يبلط نالوت تكلنا والله اني تاممي ماطاو سلامنا سلام بماطات ماطاو سلام يعني مالنا سلام كله عندي አይደለም ስለዚህ እኛ እዚህ ሀገር ምን ኖር ሰዎች አላህ ማለት ነው ሰላም ሰጥቶናል ሰላም ያጡ ብዙ አሉ ግን እንደ ጸጋና ያው
ዓለማችን ማለት ነው እንሞታል አሁን ቦምብ ይዘንብብናል አሁን እንገደላለን አሁን እንዘረፋለን አሁን እንዲንሆናለን ሚሉ ማለት ነው ብዙ ናቸው ግን አሜሪካ ላይ ምንኖር ሰዎች ደግሞ ያንን ያያየን አይደለም አልহামዱሊላህ ግን ይሄን ጸጋ መሆኑን አውቀን አመስግነናል እንዴ ነብዩላህ ኢብራሂም አለይሂ ወላ ነብዩና ሰላቱ ወሰላም አላህ ማለት ነው ገንቦ ያላቸው ቤት ከልጃቸው እስማኤል ጋር ገንብተው ካበቁ በኋላ ለዛይ ለተከበረችው ማለት ነው ሀገር ርዝቅን ከመለመን በፊት የለመኑት አስያኒ ከርዝቅ በፊት የለመኑት ሰላምን ነው ወኢዝ ቃለ ኢብራሂም ربي جعل هذا بلدا آمنا وارزق أهله من الثمرات الله إن نبي الله إبراهيم يالله سبحانه وتعالى كعبا كقبن أبوبو على منالو وإذ قال إبراهيم ما لنبالغ زي محمد وأستاوس ربي جعل هذا بلدا آمنا الله ما لتنو اتشين حقر كمونو بفتنو ገናኮ ሀገር ለመሆን ማለት ሀገር አልሆነችም ነብዩላህ ኢብራሂም ማለት ነው ከዓባን በሚገነቡበት ሰዓት አይደለ እንዴ ሀገር የሆነችው እሳቸው ልጃቸውንና ሀጀራን ትተው ሄደው ከተመለሱ በኋላ ነው የመን ሰዎች ተቀላቅለው ሀገር የሆነችው አይደል ከዛ በፊት እኮ ሀገር አልሆነችም ግን ሰላም ምን ያክል አንገብጋቢ እንደሆነ ነብዩላህ ኢብራሂም ማለት ነው ስለተረዱ بيت الله بيت كجنبوا على منالو ربي جعل هذا بلدا آمنا الله يمالتنا تشي حجر لم جنا حجر متونهم بوتا تشملنا ومن أرجات سلام أدرجات له سلام إني لمنو سلام كلمنوا بالنا نبي الله إبراهيم وارزق أهله من الثمرات الله يمالنا بس وسط منور نوار وعشونم ጸጋህ ለግስ ያሉት ስለዚህ አርያኒ الامن مقدم على الرزق ርያኒ ሰላም ርዝቅንም ማለት ነው ይቀድሞ የሚመጣ ጉዳይ ነው የሰው ልጆች ባላቸው ነገር ተረጋግተው ሊኖሩ የሚችሉት ያላቸውን በልተው ሊኖሩ የሚችሉት ያላቸውን ጠጥተው ሊኖሩ የሚችሉት በሁሉ ነገር ደስተኛ ሆነው ሊኖሩ የሚችሉት ሰላም ሲኖራቸው ብቻ ነው ስለዚህ እኛ አሜሪካ ላይ የምንኖር ሰዎች ይሄንን ሁላ አላህ ሰጥቶናል ግን ሱብሃንአላህ ስትረሳም ነኝ ዲፕሬሽን ነው ችግራችን ማለት ነው አልቅ ስንገናኝ ምን ሆነ ነው አልহামዱሊላህ ከማለት በፊት በተለይ ማስለም የምታዩት ጉዳይ ነው አንዳንዴ ተበሳይ ድብን ብሎ ተበሳይቶ ይመጣል ምን ነው ሲለ ወላሂ እኮ አንዱ ኮላንስቻ አፈሪ ብላና ልክ ስድርስ ማለት ነው ዘጋብኝ እኮ አላህ ይዝጋው ከዛ በፊት 200 እኮ አብስሏል አይደል እንዴ ማሻአላ ያቺ አበሰላቻ ትታየው የሚያመለጠችው እንጂ በእያንዳንዱ ጉዳይ ማለት ነው ችግር ነው ሮሮ ነው አይደል እንዴ በእያንዳንዱ ጉዳይ ወላሂ እኔ አሜሪካ አንዳንዴ በቃ ስታዘብ ነው ሞሎ መቼም ስራ የለህም እንዴ እንዳትሉኝ አለኝ እየሰራው ነው እኔም አልহামዱሊላህ ግን ችግራችን ማለት ነው አልቅ ፍጥር ስንቀመጥ ችግር ነው እየበላን ችግር እንናገራለን እኮ ሰምቡሳ ጁሱ እንትን ይያለ አይ والله ድኩም ይስማማኝን አጣው ይላል ሚስማማኝን ግን ወንድሞቻችን ሀገር ቤት አንተ እዚህ ጋር መስጂድ ሊስማማ ያልቻለህን ማለት ነው ቢያገኙት ኖሮ ሱብሃንአላህ እንዴት እንደሚበሉት ላንተ መቼም የሚነገርህ ጉዳይ አይደለም ይጥጋባችን ብዛት والله الله يسطنن ማና መሰግን ኮን ሐሰን አልበስሪ ረህመቱላሂ ዐለይሂ ምን ያሉ ان الله لا يتنعم بنعمه ما شاء فاذا لم يشكر عليها قلبها عذابا الله مالني ያሻውን ያከል በባሪያው ላይ ማለት ነው ጸጋውን ይውላል ባሪያው ይህ አላህ የዋለልኝ ነገር ጸጋ ነው ብሎ አውቆ ያላመሰገነ እንደውም ከጸጋነቱ ማለት ነው ወደ ቅጣት ይቀይረዋል አሉ ይሄ የቁርአን ያስተምሩ ነው አህሉ ሰባ የየመን ሰዎች ማለት ነው ሱረቱ ሰባ አላህ ማለት ነው ሳይቸገሩ ምንም ሳይቸገሩ እንዲበሉ አድርጓቸው ነበር
ግን አሻፈረኝ ሲሉ የአላህ ኒዕማ ወደ ምን እንደቀየረው ቁርአን አስተምሮናል በኒ እስራኤል አላህ ምንና ሰልም ነበር አይደል እንደሚያበላቸው ግን የጥጋባቸው ብዛት ምን አሉ يا موسى إنا لنصبر على طعام واحد فادع لنا يخرج لنا مما تنبت الأرض من بقلها وقثائها وفومها وعدسها وبسلها قال أتستبدلون الذي هو أدنى بالذي هو خير قال اهبطوا مصرا فإن لكم ما سألتم وضربت عليهم الذلة والمسكنة وباءوا بغضب من الله سبحان الله بني إسرائيل من قالت موسى إنا لا نصبر على طعام واحد إيه قلت من بلاو بعندنا مقب لا مالنا سلچتونال تقست يلن مالوت سلذي الله لمن اللن براساችን እጅ ማንና ኮትኩተን እንድንበላ ምስሩን ሽንኩርቱን ሌላውን እነዚህ መሰሎችን አለ ያንንማ ከፈለጋችሁ እህቢጡ ምስራን فإن لكم ما سألتم ሄዱ ወደ መስራ ላችሁ የጠየቃችሁ ትዛለላችሁ ከሄዱ በኋላስ እህቢጡ ምስራን فإن لكم ما سألتم وضربت عليهم الذلة والمسكنة እዛ ከሄዱ በኋላ ያጋጠማቸው እዚህ የነበረው ማለት ነው ጉዳይ አይደለም ከፊራውን ጋር የተገጣጠሙት አሳበቱም الذلة የበታች አላህ አደረጋቸው ከዛ በኋላ ማንነ ሲመለሱም ወባኡ بغضب من الله ከአላህ በሆነ ቁጣ ነው ወደ ሀገራቸው የተመለሱት لما كفروا بنعم الله جل وعلا يا الله ጸጋ መሆኑን ሳውቁ ቀርቶ በከፈሩ ሰዓት ውርደትን የሱን ቁጣን እነዚህ ነበር አላህ ማለት ያከናነባቸው ስለዚህ ሐሰን አልበስሪ ረህመቱላሂ ዐለይሂ ያሉት ጉዳያኒ ማለት ነው አባባል የቁርአን ማለት ነው አባባል ይደግፋቸዋል ان الله لا يتنعم بنعمه ما شاء فاذا لم يشكر عليها قلبها عذابا الله يشاء ማለት ያክል ጸጋውን በባሪያው ላይ ይውላል ባሪያው ይህ ማለት ነው ጸጋ ነው ብሎም በጸጋነት አውቅ ያላመሰገነ እንደውም ከጸጋነት ወደ ቅጣት ይቀይራል አሉ አላህ ዑመር ኢብኑ አብዱል አዚዝ ረህመቱላሂ ዐለይሂ ምን ይላሉ قيدوا نعم الله بشكر الله الله سبحانه وتعالى ጸጋ በአላህ በእናንተ ላይ ያለውን ጸጋ ማለት ነው አላህን በማመስገን ከናንተ እጅ እንዲያወጣ አላህ መልሶ ከናንተ እንዲያወስደው በሽክር ሰሩት ይላሉ አላህን በማመስገን الله ለኛ ያለው ጸጋ ወንድሞቼ አላህ እንዳለ وان تعدوا نعمه الله لا تحصوها ان الانسان لظلوم كفار ስለዚህ ብዙ ነገር ነው የተሰጠነው አንበሳጭ አንዱ ነገር ያልተሳካለን እንደሆን ከዛ የበለጠውን አላህ አሳክቶልናል ዛሬ ቤታቸው ማለት ነው ሀገራችን ላይ ሜዳ ላይ የተንከራተቱ ያሉ ወገኖቻችን ብዙ አሉ አይደል እንዴ የለውም እንዴ እኛ ምንተኛበትን ፍራሽ ምንኖርበትን ቤት ይው ማሻአላህ ተባረከላህ إمام مسلم كعبد الله بن عمرو بن عاص رضي الله عنه والله دس يمثل مالتنا حديث نج من على عن عبد الله بن عمرو بن عاص رضي الله عنه أن رجلا سأله فقال ألسنا من فقراء قريش عبد الله بن عمرو بن عاص رضي الله عنه عندما التوقيت يا نبي صلى الله عليه وسلم تلك أنقافانا بتلي أهل مصر ለሳቸው ያላቸው ውዴ የግብጽ ሰዎች ለአብዲያም አብዱላህ ኢብኑ ዐምር ኢብኑ ዓስ ለያላቸው ማለት ነው ቦታ ትልቅ ነው ግብጽ አላህ ይወሰዳቸው እንደሆነ የአብዱላህ ኢብኑ ዐምር ኢብኑ ዓስ አብዱላህ ኢብኑ ዐምር ኢብኑ ዓስ መስጂድ በጣም ትልቅ ነው በጣም ትልቅ መስጂድ ነው አይደለም ሙስሊሞች እስከ ዛሬ ማለት ነው ለከስልምና ውጪ መስይህያን የሚከተሉ እምነቶች ስለ አብዱላህ ኢብኑ ዐምር ኢብኑ ዓስ ረዲየላሁ ዐንሁ ታሪክ ስታነሱ በጣም መሰግኗቸዋል ለምን በዛ ሰዓት ለነሱ የሰሩላቸው ነገር ማለት ነው ትልቅ ስለሆነ እስልምና ሁሌም አልহামዱሊላህ እና ሰውየው ምን አላቸው አለስና من فقراء قريش እኛ ከመካ ወደዚህ የተሰደድነው ሙሃጅሮች ደሃዎች አይደለን ወይ ብሎ ጠየቃቸው فقال له عبد الله بن عمرو بن عاص لطياقوا من قالوت قال ألك امرأة تأوي إليها مستلالت
ሚስት አለ አሉት አላህ ሚስት ያለላችሁ ይስጣችሁ ሚስት አለው አሉት አዎ አለኝ ከቤት አለች አዎ አለኝ አሉት قال አለከ መስከኑን ተስኩኑ ቤት አለክ እምትኖርበት ቤት አለክ አሉት قال نعم قال فإنك من الأغنياء እንግዲህ አስማለን ነው እነዚህ ሁለቱን ነገር አላህ Subhanahu Wa Ta'ala ከሰጠ ሚስት ኖሮህ ማለት ነው حرام ማትሄድ ከሆነ ቤት ኖሮህ ማለት ነው ውጭ ማታድር ከሆነ አላህ ከሀብታሞች አድርጓል አንተ ሀብታም ነህ አሉት قال قال لي خادم أرى من ሚስት ብቻ أرى من ቤት ብቻ خادم እኮ የቤት አገልጋይ ማለኝ አሉት قال فإنك من الملوك እንደዛማ ከሆነ አንተ ከነገስታት ሆነ ምን ቀረህ አሉት ስለዚህ አላህ የሰጠን ኒዕማ ማለት ነው ተቆጥሮ አልቅ ችግራችን እኛ ምን እንደሆነ ታውቃላችሁ ብዙ ጊዜ ከኛ በላይ ያለን ሰው ነው የምንመለከተው ከኛ በታች ያለውን አንመለከትም ከሁሉም የበላያችንን የምንመለከት ከሆነና የበታቻችንን የምንረሳ ከሆነ አላህ የሰጠን ጸጋ መሆኑን ሳናውቅ ቀርተን ምስጋና የሚባለውን እንረሳለን ለዛ ነው ነብዩ አለይሂ ሰላቱ ወሰለም ኢማም ሙስሊም ከአቢ ሁረይራ ረዲየላሁ ዐንሁ በዘገቡት ሐዲስ انظروا الى من هو اسفل منكم فانه اجدر الا تزدروا نعمه الله عليكم كنانت በታች ያሉትን ሁሌ ማለት ነው ተመልከቱ ያ አላህ ማለት ነው ኒዕማ አውቃችሁ ለማመስገን እሱ ነው መንገዱ አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ اخواني الله ለኛ ይሰጠን ማለት ነው ጸጋ ተቆጥሮ አልቅም አላህ ማለት ነው ያላላቸውን ጸጋ አውቀው በጸጋነቱ ከመመሰግኑ ሰዎች አላህ Subhanahu Wa Ta'ala አድርገን الله ما لن يتعمموتن الله يفوساቸው በዚህ ሰዓት سبحان الله والله ቆም يعني መተንፈስ ያልቻሉ መቆም ያልቻሉ አይደለም ማለት ነው ተኝተው እንኳን ማለት ነው ወደ አንድ ጎንም ከአንድ ጎናቸው ወደ አንድ ጎናቸው ማለት ነው መቀየር ያልቻሉ ብዙ አሉ الله ማለት ነው ከነሱ አላደረገንም አልহামዱሊላህ الله እነሱንም አፊያ ይስጣቸው ይሞቱትን الله ይታረቃቸው ሰላም ያጡትን ሁሉ الله ሰላም ይስጣቸው الله سبحانه وتعالى ልጅ ያጡትን الله ልጅ ይስጣቸው ልጅ ተሰጡትን الله ማለት ነው በረካ ያላቸው ልጆች الله ያድርግላቸው ልጆች ያላችሁ ሰዎች ማለት ነው ማብላት መጠጣት ብቻ ሳይሆን መለመን ያለባችሁ ለነሱ ማለት ነው ኸይር ያለው ነገር ያጡ ደግሞ ብዙ አሉ አይደለም ያጡ ብዙ አሉ ሱብሃንአላህ ሰጥቶም ይበሳያኒ ማለት ነው ድንጋይ ራስ ይያለ የሚኖርም ብዙ አለ አንተ ድንጋይ ራስ የምትለውን ደግሞ ያጣ ብዙ አለ ቁል አልহামዱሊላህ ድንጋይ ራስ ከማለት በፊት አላህ ሆይ ልጄን አግራልኝ አላህ እንዲበለዱ አርግለት ድንጋይ ራስ ካልኮማ ድንጋይ ራስ ሆኖ ነው የሚቀረው ያንተ ድንጋይ ራስ የምትለው ያጡት ብዙ አለ ሱብሃንአላህ ለዛን አላህ ወይجعل من يشاء عقيما ያሻው ማለና ማን አድርገን እንተዋለን ይላል ስንቱ አሉ ከወንድ ከሴት ልጅ የለንም ብሎ የሚያለቅሱ አይደል እንዴ አልহামዱሊላህ ስለዚህ አላህ የአላህ ኒዕማ ማለት ነው አንድ ሁለት ተብሎ የሚቆጠር የሚዘለቅ አይደለም በእያንዳንዱ ኒዕማ ላይ ምናመሰግነው ሰዎች አላህ ያደርገን هذا وبالله التوفيق صلى الله على نبينا محمد وعلى اله وصحبه اجمعين ጥያቄ ካላችሁ